የዛን ቀን የፍርዱ ቀን እያንዳንዷ ነፍስ የሰራችውን መልካም ነገር በሙሉ ተመዝግቦ ታገኘዋለች ይላል አላህ ሱብሓነሁ ወተዓላ። ወቃለ ተዓላ ينبأ الإنسان يومئذ بما قدم وأخر የዛን ቀን የሰው ልጅ ይነገራል አለ። የሰው ልጅ እያንዳንዱ ነገር ለሱ ተዘርዝሮ ይነገረዋል አለ። ينبأ الإنسان بما قدم وأخر بما قدم ማለት አሉ ከመሞቱ በፊት የሰራውን እያንዳንዱን የተናገረውን በሙሉ ነገ የውም القيامة ይነገረዋል። وأخر ያዘገየውንም እንደዚሁ ከሞትክ በኋላ ሰሐኢፎች መጽሐፎች ሲሰራ የነበረው የድርጊትህ ይዘጋል። ትተህ ሄድከው ይቀራል። ለምሳሌ መስጂድ ገንብተሃል፣ የመስጂዱ ውጤት ይመጣል ይቀጥላል። የሰራው ኸይር ሸርም ካለ ዙልም ያ ዙልም ካንተ እየተወረሰም ከቀጠለ የዛም ይመጣልሃል። ነገር ግን ማወቅ ያለባችሁ እያለ ነው አላህ ينبأ الإنسان የሰው ልጅ ይነገረዋል እያለ ነው አላህ ሱብሓነሁ ወተዓላ። يومئذ ያኔ የፍርዱለት بما قدم وأخر ባዘገየውም እንዲሁም ደግሞ አስቀድሞ በሰራው በሆነም ነገር አለ። وقال تعالى وكل شيء أحصيناه في إمام مبين وكل شيء እያንዳንዱን ይላል አላህ ሱብሓነሁ ወተዓላ وكل شيء እያንዳንዱን ነገር ሁሉንም የሰሩትን ነገር በሙሉ أحصيناه أي كتبناه وسجلناه مزجبا أسفرا طبقا الناس كمتلتالن إلى الله سبحانه وتعالى من خير وشر صغيرة وكبيرة تلقوانم تنشوان. انتبه يا أخي من مالتنا الله لمن دنه من أجره ዛሬ ምን ትባላለህ? የሆነ ህንጻ ዘመናዊ ህንጻ ስትገባ በካሜራ እይታ ውስጥ ነውት ይላል። ይህ ምን ማለት ነው? ተጠንቀቅ የምታደርገውን ነገርና ያሃለን ማለት ነው። አላሁ ሱብሓነሁ ወተዓላ ምን እያለ ነው? እያንዳንዱን የሰራችሁትን ነገር በአጠቃላይ መዝግበን አስቀምጠን እንጠብቃችኋለን እያለ ነው። ፊ ኢማም ሙቢን ግልጽ በሆነው መጽሐፍ ውስጥ ፊ ለውሒል መሕፉዝ እዛ ላይ መዝግበን ሰጅለን እንጠብቃችኋለን እያለ ነው። ربما انت نسيت ረስተዋል። ኸይሩን ተው፣ ስለ ሸሩ እናውራ። እድሜ ረዝሞ የተረሳ ብዙ ሸር አለ ወይ ደግሞ ተደጋግሞ ሸሩ የመጀመሪያው ሸር ተረስቷል። አላሁ ሱብሓነሁ ወተዓላ وكل شيء احصيناه في امام مبين ይላል። يقول الله جل جلاله ووضع الكتاب فترى المجرمين مشفقين مما فيه ووضع الكتاب أي نشر مصحف يبتنا ليسطال لاصحابه لبالبيتوچ يسطال يوم القيامه ووضع الكتاب فترى المجرمين አመፀኛና ግፈኛ በደለኛ የሆኑ ሰዎችን ያኔ ታያቸዋለህ ኪታባቸው ሲሰጣቸው ሙሽፊቂን ወጂሊን ኻኢፊን የፈሩ የደነገጡ የተርበተበቱ ሆነው ታገኛቸዋለህ ይላል አላሁ ጀለ ጀላሉሁ። ምን ሆነው ሚማ ፊህ ኪታቡ ውስጥ ያለውን ነገር ሲያዩት ኪታቡ ውስጥ ያለውን ሲያዩት ከሚደነግጡት ከሚፈሩት ከሚርበተበቱት ላለመሆን ዛሬ የሚጻፍብህን ነገር አስተካክል። ዛሬ ምንድነው እየተጻፈ ያለው ስላንተ? ምንድነው እየተጻፈ ያለው ኪታብ? ምን ይሆን የተጻፈው? ሸሩ ነው የሚበዛው ኸይሩ? የሚገርመው የውመል ቂያማ ታውቃለህ አኺ ሂሳብ ስንደረግ እኮ ኸይር ስንሰራ በ10 ነው የሚባዛው፣ ሸር ስንሰራ ያቺው አንዷ ናት የምትጻፈው። የተለያየ ነገር ያብሳታል። ያ ከመሆኑ ጋራ ተመልከት፣ ኸይሩ በ10 ተባዝቶ ሸሩ በአንድ ተባዝቶ ሸሩ የበለጠበት ሰው ምን አይነት ሸረኛ ነው? ኸይር በ10 ሸር በስንት? በአንድ። በዚህ ተባዝቶ የውመል ቂያማ ሂሳቡ ሚዛኑ ላይ ማንኛው የሚበልጥበት? ሸሩ የሚበልጥበት። ምን አይነት ብዙ ሸር ቢሆን። አላሁ ሱብሓነሁ ወተዓላ ኪታቡን በሰዎች መካከል እንበትነዋለን። ሰዎች ከተቀሰቀሱ በኋላ መላእክቶች ለእያንዳንዱ ሰው እየሄዱ እንካ ኪታብህን ይሉታል፣ ያውቁታል። ቀጥታ ወስዶ ኪታብ ይሰጠዋል። ያኔ ሁሉም ይደነግጣል። عائشة رضي الله عنها بعدما تذكرت كما في
حديث إمام أحمد كما في مسند إمام أحمد أساتنا أستاوسج عائشة أستاوسكني عليك كزام بوهلا نجرو بتام كبديننا لنبي عليه الصلاة والسلام انديها القواتشوال أتذكرون أهلكم يومئذ يزان كان ቤተሰቦቻችሁን ታስታውሳላችሁ አልኳቸው አለች ምን ማለቷ ነው የነብዩ ሚስት ነኝ መውጫ አገኛለሁ ብላ ነው ነብዩ አለይሂ ሰላቱ ወሰለም ምን አሏት የዛን ቀንም አሏት በሶስት ቦታ ላይ አንዱን አያስታውስም አሉና ከዛ ውስጥ የሰው ልጅ ኪታቡ በሚሰጥበት ሰዓት ማንንም አያስታውስም ውስጡ ያለውን አውቆት ወይ ወደ ጀነት ወይ ወደ ጀሃነም እስከሚባል ድረስ ኪታቡ ሲሰጠው ሁሉም ክው ይላል ይደነግጣል ያኔማ እንዴት አሉ ነብዩ አለይሂ ሰላቱ ወሰለም እናማ አላህ Subhanahu Wa Ta'ala ያኔ ኪታቡ ሲሰጥ አመፀኛና በደለኛ የሆነ ራሱን በወንጀል ዘፍቆ የከረመ የሆነ ሰው ያኔ ምን ይላሉ ኪታቡ ላይ ያለውን ሲያዩ ሙሽፊቂን አይ ኻኢፊን ወጅሊን يدنقطونا يتربتبتو يሆናሉ على الله سبحانه وتعالى ويقولون كذا من ذي يلالو على الله سبحانه وتعالى يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا من يلالو وكساراي ويني نقر يلال من አባቴ ይውጠኝ ሆን የታባቴ ደርስ ይሆን ምንድነው ምርጫዬ ጭንቀት ነው ያኔ ወዴት ይሄዳል ያ اخي ወዴት ይሄዳል ማሊ هذا الكتاب ያ ይዋል ደንግጦ ኪታቡን ሲያዩ አንዲት ይቀርሽ ነገር የለም ከቢረተ ወላ صغيره ትንሿም ትልቋም ሁሉም ተመዝግባለች ከዛ ምን ይላል ወይኔ ይሄ ኪታብ ይላል ما يغادر صغيرة ولا كبيرة ትንሿንም ትልቋንም እኮ የተወው ነገር የለም ኢላ احصاها የመዘገባት የከተባት ቢሆን እንጂ አለ ووجدوا ما عملوا حاضرا የሰሯትን ዱንያ ላይ እያንዳንዷን ነገር ኪታባቸው ላይ ተመዝግባ ያገኙታል አላህ Subhanahu Wa Ta'ala ምን ያክል አስደንጋጭ ቀን ነው አኺ والله انتبه እስኪ ለራስህ አዳምጥ እስኪ ለራስህ ዘን አንዳንዴ ብዙ ጊዜ አንተ ትንሽ ኸይር ላይ ስትሆን ሸር ላይ ያሉት ሰዎች ያሳዘኑህ ያንተ ኸይረኛነት ጎልቶ እየታየህ ይሄን ቀን ትረሳለህ ووجدوا ما عملوا حاضرا የያንዳንዷ የሰሯት ትንሿንም ትልቋንም ተመዝግባ ያገኙታል ኢላላ አላሁ ጀለ ጀላሉ ከዛም በኋላ يقول الله سبحانه وتعالى አሁንም በሌላ የቁርአን አንቀጽ አላህ ምን ይላል وكل صغير وكبير مستطر እያንዳንዱ ዱንያ ላይ የምትሰሩት ትንሿም ትልቋም ሙሰጀል የተመዘገበች ናት መክቱብ محفوظ የተመዘገበች ናት አንድም የሚቀርላችሁ ነገር የለም ይያለ ነው አላህ አንድም የሚቀር ነገር የለም ይሄንን ነው እንቲባህ ማድረግ ያለብህ ምንም የሚቀር የሚተውልህ ለአንተ የሚረሳልህ ነገር የለም አንተ ብትረሳው እንኳን ማለት ነው እያንዳንዷን ነገር ይላል አላህ Subhanahu Wa Ta'ala የተመዘገበች ሆና ያገኙታል ይላል ጀለ ጀላሉ እንዲሁም በሌላ የቁርአን አንቀጽ አላህ Subhanahu Wa Ta'ala እንዲህ ይላል يوم يبعثهم الله جميعا فينبئهم بما عملوا أحصاه الله ونسوح الله هنا بليلا القرآن أنكز ليلا مياسدنقت نقري نقرنا يوم يبعثهم الله جميعا يزان كان كلهم الله كسكساتشوال وينم يمي كسكسوبتن كان أستوس فينبئهم كزام من نقراتشوال ليسرداتشوال يقلصلاتشوال الله سبحانه وتعالى بما عملوا دنيا لا يبسروت نقر بمول بخير بشر أحصاه الله ونسوه النسو رستوت الله يمزقبه بهنو نقر هلو أحصاه الله مزقبوتال سبسبوتال يزوتال نقر قن النسو ونسوه النسو رستوت أننا أنت رستنا والي يلم
ስንትና ስንት ወንጀል አለ ግን ተረስቷል ተውበት አልተደረገበትም ወደ አላህ Subhanahu Wa Ta'ala አልተመለስንበትም ረስተናል ከነጨራሹም hatta እኮ ተውበት ለማድረግ አንዳንዴ ወንጀልህን ማስታወስና ማወቅ እኮ ያስፈልጋል በምን ታውቀዋለህ ረስተዋል ነገር ግን አላህ መዝግቦታል احصاه الله ونسوه اذا يا اخي ሁሌ ምን አድርግ عموما ጠቅላይ የሆነ ዱዓ አድርግ ወንጀሎችህን በሙሉ اللهم اغفر لي ذنبي ጌታዬ ሆይ ወንጀሌን ማርልኝ ይበል ጥቅል ይሄንን የመሳሰሉ ዱዓዎችን አድርግ አንተ ረስተኸው ተውበት ሳታደርግበት የተመዘገበ ወንጀል እንዳይኖርህ ስለዚህ ምን አድርግ ጥቅል የሆነ استغفار አድርግ ጥቅል የሆነ ዱዓ አድርግ አታቀም አንተ ከሰው ጋር በተያያዘ ከቤተሰቦች ጋር በተያያዘ ከጎረቤት በተያያዘ ከምን ጋር በተያያዘ ከአላህ ጋር የራስ ሐቅ የሆነ የሰው ሐቅ በሆነ በየትኛው አምፀህ እንደምትውል ከጧት እስከ ማታ ስንት ነገር ነው የምታየው የምታወራው የምትሰራው ስንት ቃል ነው የሚያመልጥህ ስንቴ ነው አይንህ የሚያመልጥህ ስንቴ ነው እጅህ የሚያመልጥህ ስንቴ ነው ልብህ የተለያዩ ወንጀሎች ላይ የሚወድቀው በቀን እንኳን ማለት ነው ከጧት ጀምረህ አሁን ቁጭ ብትል ታስታውሰዋለህ ሁሉንም ኸይሩንም ሸሩንም ከዛ እዚህ ሄድኩኝ ከዛ ይሄን አወራሁ ከዛ በኋላ ይሄን ሰራሁ ከዛ ሁሉም ተመዝግቧል شوف اخي 60 ከሆነ ድቤ 60 ዓመት ሙሉ ያወራው 60 ዓመት ሙሉ የሰራው 30 40 ዓመት የሰራው የትኛውን ታስታውሰዋለህ ወላሂ የትኛው ይታወሳል اخي አይታወስም እኮ ነገር ግን አላህ Subhanahu Wa Ta'ala እነሱ የረሱት እኛ የመዘገብነው የሆነውን ነገር ሁሉ በዛ ይነገራቸዋል ይተሳሰባቸዋል አላህ Subhanahu Wa Ta'ala ያለ አላህ Subhanahu Wa Ta'ala ይናገራል وكل انسان እንዲሁም አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ما يلفظ من قول الا لديه رقيب عتيد ይሄን ቅድም ያብራራነውን የሚያጠናክርልን ሌላ የቁርአን አንቀጽ አንዲት ከሊማ ካፋቸው አይወጣም ይላል አላህ አንዲት من قول አንዲት ነገር ካፋቸው አትወጣም الا لديه በግራው አው በቀኝ አው ሱጋ ምን ቢኖር እንጂ رقيب عتيد ሁለት ተቆጣጣሪ መለኮች ቢኖሩ እንጂ አሁን ስለዚህ ዝም ብለህ አታውራ ማለት ነው ዝም ብለህ አታውራ ይመዘገባል የሚቀር ነገር የለም ተጠንቅቀህ አውራ እዚህ አካባቢ ሆነ ከመንግስት ጋር የሚያጣላ የሆነ ስራ በሰራ ምን ትላለህ እዚህ አካባቢ እስኪ አይን መኖር አለ መኖሩን ታያለህ ሁሉ ነገር ተቆጣጣራለህ ከዛ ተጠንቀቀህ የሆነ የምትሰራው ነገር ትሰራለህ ያኮ እርግጠኛ አይደለም በቃ ገና ለገና ይኖራሉ ብለህ ነው ላይኖሩ ይችላል ይሄ ግን እርግጠኛ ነው اخي الله سبحانه وتعالى ما يلفظ من قول الا لديه رقيب عتيد هل رقيب عتيد ይሄን ነው ለራስህ ንገረው እንጂ አውቃለሁ ብቻ አይደለም አሳምን ራስህን ማሳመን እኮ አለብህ የሚያውቅ ሰው አይደለም ማሰራችን የሚያውቅ አይደለም ስራችን ተቆጣጣሪ እንዳለበት የሚያውቅ ሰው ስራ አይደለም ስራችን አላህ Subhanahu Wa Ta'ala ይሄን ነገር ሁሉ አስቀድሞ እየነገረን እያስረዳን እያብራራልን ያለው ለምንድን ነው ወቁ ተጠንቀቁ እያንዳንዱ እየተመዘገበ ነው ነገ አላህ ፊት እንዳደነግጡ እንዳትዋረዱ ምን ሆኑ እያለን ነው احذروا ተጠንቀቁ الله سبحانه وتعالى من لنا البليل يا قرآن أنكز قال الله تعالى وكل إنسان يندندون سوي الله ألزمناه طائره في عنقه يندندون سو يسرى مزقبون عنقتو لا إنان تلتلتالن الناصر اللتالن على الله لمن دنو يقواتروا شلو مقنيا عنقتنو አይደል እንዳትንቀሳቀስ እንዳያመልጥ እዚሁ ላንተው ለይተህ ለነገር ሁሉ ለዚህንህ ቅርብ እንዲሆን أو ما قدرنا له أو عليه بس لا يقدرنون يوصلنون ነገር ሁሉ كتابه አንገቱ ላይ ይንጠለጠልለታል الله سبحانه وتعالى ونخرج له يوم القيامة يفردم كلسنا وتعالى نعطيه انسطوالن الله على الله سبحانه وتعالى كتابا انسطوالن
يلقاه منشورا أي مفتوحا يتكفت يهنا كتاب قطتا تنستو انكا تبلو تجلطو يسطوال يسو لج انكا كتابه ይሄው ስንት ዓመት ሙሉ ሲሰራው የነበረው ይሄው كتابه ተብሎ ይሰጠዋል አላህ Subhanahu Wa Ta'ala ከዛስ አላህ ምን ይላል اقرأ كتابك كفى بنفسك عليك حسيبا يا الله በልንካ መጽሐፍህን አንብበው ራስህ ብቻህን ዱንያ ላይ ያሳለፍካትን እያንዳንዷን ነገር ተመዝግባለች ይሄው እንካ አንብባት አንተው አንብባት ራስህ አንተ ደግሞ በቂ ነህ ራስህን ሂሳብ ለመደራረግ አንድም የምረሳው ነገር የለህም ስታነበው እያንዳንዱ ትዝ ይልሃል አንብበው ይላል አላህ Subhanahu Wa Ta'ala ያኔ ማምለጫ መፈናፈኛ በሌለበት ወቅት ለሰው ልጅ ኪታቡ ይሰጠውና ኪታብህን አንብብ እንካ ከፋ ቢነፍስክ ሂሳብ በማድረግ አንድ ሰው ራሱን ከመተሳሰብ በላይ ማንም ሊተሳሰበው አይችልም የሰራኸውን የደበከውን ግልጹንም ኡነታውንም ካንተ በላይ የሚያውቅ የለም ማን አለ ካንተ በላይ የሚያውቅ بعد الله كالله سبحانه وتعالى ቀጥሎ ለሰው ልጅ በሱ ጉዳይ ላይ ከራሱ በላይ አዋቂ የለም የደበከው ሰዎች የማያውቁት አንተ የምታውቅ ربما ሰዎች ይላሉ يظن الناس بخير እኔን ሰዎች ኸይረኛ ምርጥ ሰው አድርገው ያዩኛል واني لشر الناس ከሰዎች ሁሉ ሸረኛ ግን ማለት እኔ ነኝ አለ ኢለም ተዕፉ عني አውፉ የማትለይ ከሆነ ጌታዬ ሰውማ ምስኪን አለባበሳችንን አይቶ ማሻአላህ ጀለብያችንን አጠማጠማችንን አይቶ ኢማንኛ ኸይረኛ ማንሳሳት ይመስለዋል ሸኪ ይላል ከዛም አማናኛ ጋር ያስቀምጣል በቃ ጥሩ ሰው እንመስለዋል ነገር ግን ሐቁ እውነታውን بعد الله እኛና እናቀዋለን ስለዚህ ነገ يوم القيامه الله ምን ይላል ከራስ ጋር ሀያ ተሳሰብ ራስህን ሂሳብ አድርግ ከዛ ቁጭ ትላለህ ትቆጥራለህ ይሄን ሰርቼ ይሄም ትላለህ እዳ ተመዝግቦ ቢመጣልህ አሁን አኺ የሱቅ ወይንም የሆነ ደንበኛ እዳ ተመዝግቦ ቢመጣልህ እዳህን አልከፈልክም ክፈል እንጂ ተባልክ ተቀሉን እዳ እንዳለብህ ታውቃለህ ግን ሲመጣ የተረሳ ሁሉ እዳ ሲመጣ በተለይ ደግሞ በቸገረህና በሌለህ ሰዓት ሲመጣ እንዴት ነው የምትደነግጠው ربما ያ እዳ ደግሞ ንብረትህን የሚያስወስድ ቢሆን ያንተን ነገር ትልቅ የምትለው ነገር የሚያሳጣ ቢሆን እንዴት ነው የምትደነግጠው አላህ Subhanahu Wa Ta'ala በልንካ ሂሳብ አድርግ ራስህን ያ ቀን አለ ለዛ ቀን ዛሬ ላይ ተዘጋጅ ነው ዛሬ ነው መጽሐፉ የሚሞላው አሁን ነው يوم القيامه የሚጻፍ ነገር የለም የተጻፈው ነው የምታየው ሌላ የተጨመረብህ ምንም አይነት ነገር የለም هذا كتابنا ينطق بالحق لا الله سبحانه وتعالى ከዛ በኋላ ይሄ የኛ ኪታብ ነው የሥራ መዝገባችሁ ينطق بالحق በእውነት በእናንተ ላይ የሚናገር የሚመሰክር ይሆነ ولا يزيد عليكم شيء ያልሰራችሁትን የማይጨምርባችሁ ከሰራችሁት ምንም ነገር የማይቀንስባችሁ ይሄ በእውነት የሚናገር የሆነ ኪታብ ነው ይላል አላህ Subhanahu Wa Ta'ala ምን ይላል አላህ Subhanahu Wa Ta'ala إنا كنا نستنسخ ما كنتم تعملون إنا كنا نستنسخ كنا نعمر الملائكة ملائكوችን የምናዝ ነበርን ይላል አላህ جل وعلا أن تكتب أعمالكم ስራዎቻችሁን እንዲጽፉ እያዘዝን ነበር ዱንያ ላይ ስትኖሩ እያንዳንዱን ያንን የጻፍነውን ነገር ነው የሚነግራችሁ ዛሬ ምንም የሚጨመርባችሁ ነገር የለም ይላል አላህ Subhanahu Wa Ta'ala ስትሰሩት የነበረውን ነገር ነው ኢዘን ምንድነው ሁኑ ይያለን ያለው አላህ ተጠንቀቁ ጥንቃቄያችሁን ያዙ የምትሰራውን ነገር አኺ ተጠንቀቅ ربما ሰዋያኝም ብለህ አንድ ክላስ ውስጥ ገብተህ መኪና ውስጥ መስታወትህን ዘጋግተህ ሰው የለም ብለህ ማንንም አይቆጣጠረኝም ብለህ እቤት ውስጥ በር ዘግተህ አላህ የማይወደውንና የማይፈልገውን የሆነውን ነገር እኔና አንተ በተለይ በሞባይላችን በመነጋገርም ይሁን በመጻጻፍም ይሁን በማየትም ይሁን
ሰዎች ቢያውቁ የሚያሳፍረን ሆኖ በድብቅ ማንም የለብንም ብለን ነገ እያንዳንዷ ተመዝግባ ስትመጣ ምን ትሊሆን ያ اخي መልጀዋብ መልሱ ምንድነው አላህ ፊት የምንመልሰው መልስ ምንድነው ያ اخي አረተው ከፋከ ገፍላ ችላ ባይነት ዘንጊነት ዝንጉነት ይቅርብህ አንተ ብትዘነጋው አላህ አይዘነጋውም አንተ ብትረሳው አላህ አይረሳውም አንተ ብትተወው አላህ አይተወውም فما بالك بالشر شر ما تو خيره راسك وانت يرسهون الله سبحانه وتعالى يمزجبه ومن يعمل مثقال ذرة خيرا يره يبناين تاكل ملكام يسرى ياغنيال ومن يعمل مثقال ذرة شرا يراه شرم كهونچ እንደዚሁ የብናይ ታክል ያችንም ያገኛል የሚል ጌታ ነው ان الله لا يضيع اجر المحسنين الله ያሳማሪዎችን ስራ አያጠፋም ሁሉም ነገር ተመዝግቦ ተከትቦ ታገኘዋል ሁሉም ነገር ተመዝግቦ ተከትቦ ታገኘዋለህ ትንሿንም ትልቋንም አንዱንም አንተውም ይያለ ነው አላህ አንተውም አይቀርም ስለዚህ ምን ሁን ተዘጋጅ ያኔ የውም القيامة ደግሞ አላህ ሲገልጽ ሰዎች ኪታባቸው ሲሰጡ የሚሆኑትን ሁኔታ ሲገልጽ እንደዚህ ይላል አላሁ ጀለ ጀላሉሁ فأما من أوتي كتابه ياما كتابه يتسطو የሆነ ሰው بيمينه በቀኝ እጁ كتاب የሥራ መዝገባችን ነገ የውም القيامة ወይ በግራ እጅህ ነው የሚሰጥህ ወይ በቀኝ እጅህ ነው የሚሰጥህ በቀኝ እጅህ ከተሰጠህ ኪታቡ ውስጥ ያለው ነገር ኸይር ነው ማለት ነው ደሊል ነው ጠቋሚ ነው ገብተህ ከማንበብህ በፊት በግራ እጅህ ከተሰጠህ ደግሞ ደሊል ነው ጠቋሚ ነው ምን ለመሆኑ ኪታቡ ውስጥ ያለው የሞላው ሸርና ተንኮል ወንጀል ነው ማለት ነው አላህ Subhanahu Wa Ta'ala يقول እንዲህ ይላል አላህ Subhanahu Wa Ta'ala فأما من أوتي كتابه بيمينه ياما يسرى مزقبو خير هنا شر አጭቆ የያዘው كتاب يوم القيامة በቀኝ እጁ የተሰጠው የሆነው ሰው فسوف يحاسب حسابا يسيرا ገር የሆነችን عرض መቅረብ ብቻ አላህ ፊት يا عبدي فعلت كذا وكذا ይሄን ሰርተህ ነበር አዎ ይላል አላህ ባሪያውን መጋረጃው ሰተር ያደርግና ያስገባዋል አሉ ነብይ አለይሂ ሰላቱ ወሰለም ማንንም በማያይ በማይሰማ መልኩ ከዛም ምን ይለዋል አላህ يا عبدي ይሄንን እዚህ ቦታ ላይ ሰርተሃል አይደል ይላል يقول العبد نعم አዎ ጌታዬ ሰርቻለሁ ይላል ይሄንንስ እንደዚህ አልሰራህም ሰርቻለሁ ይሄንንስ እንደዚህ አልሰራህም ሰርቻለሁ ይለዋል ከዛም ምን ይላል ጌታዬ አንተ ካላዘንክልኝ አንተ ካልደበከኝ ዛሬ መክሰሬ መዋረዴ ነው ይላል አሉ ነብይ አለይሂ ሰላቱ ወሰለም ከዛ አላህ ምን ይለዋል ዱንያ ላይ ይሄን ወንጀል ስትሰራ ደብቄህ አልነበር ይላል አላህ نعم ይላል አሁንም አላጋልጠህም ምሬሃለሁ ይለዋል ሹፍ ሂሳብ የሲራ ገር የሆነችን ሂሳብ ቀላል የሆነችን ቁጥጥር ያልበዛባት ይሆነን እንዲሁ መቅረብ አንዳንዴ እኮ ፈተና ስትፈተን እኔም አንተም አብረን እንቀርብና ለኔ ፈተናውን ጠምዘዝ ያረጉታል ላንተ ቀለል ይደረጋል ወይ እንዲሁ ትጠየቃለህ እኔ ከበድ ያለ ነገር ጠየቅና አንተ ቀለል እኔ ወጥቼ ምን እላለሁ እሱን እኮ ዝም ብለው ነው ለሙድ እኮ ነው አልፈተኑትም እንዳይባል ነው የተፈተነው እላለሁ አላህ Subhanahu Wa Ta'ala ያማ ኪታቡ የተሰጠው فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا كتاب نيزنا በቀኝ እጁ ኪታቡ ሲሰጠው ገር የሆነ ሂሳብን ተሳስቦት አላህ ሂድ በቃ ብሎ አላህ ሲልከው ምን ይላል وينقلب إلى أهله مسرورا إلى الجنة ወደ ቤተሰቦቹ ይመለስና ደስተኛ ሆኖ ይመለሳል እኔ እኮ አላህ Subhanahu Wa Ta'ala ወንጀሌን ማረልኝ አውፍ ብያለሁ ዱንያ ላይ እንደሰተርኩ እዚህም ሰትሬያለሁ አለኝ
ደስ ብሎት እየቦረቀ ወደ ማን ይመለሳል ወደ ቤተሰቦቹ ይመለሳል አለ وينقلب الى اهله مسرورا በሌላ የቁርአን አንቀጽ አላህ እንዲህ ይላል فاما من اوتي كتابه بيمينه ያማ ኪታቡ በቀኝ እጁ የተሰጠው ነገሩ ሁላ የገራለት የሆነው ሰውዬ ምን ይላል ሃኡ ሙቅራኡ ኪታቢያ እንኩ ኪታቤን አንብቡት አረንኩ ውስጡ ያለው ነገር በሙሉ ሆ መስሩሩን ቢማ ፊህ ውስጡ ባለው ነገር ደስተኛ ነው ጉድ አልያዘም ኸይር ነው ውስጡ ያለው ምን ይላቸዋል ሃኡ ሙቅራኡ ኪታቢያ ሃኡ እንኩ ያውላችሁ በደስታ አረ ኪታቤን ይውት ውስጡ ያለው በሙሉ ያምራል ሃኡ ሙቅራኡ ኪታቢያ ኢኒ ظننت اني ملاق حسابيه ምን ይላል እኔ እኮ እርግጠኛ ነበርኩ ይላል እርግጠኛ ነበርኩ ዱንያ ላይ እያለሁ ጋፊል አልነበርኩ ምን ያረሳሁም ይሄን ቀን አላህ ጋር እንደምገናኝና እንደምተሳሰብ አቅ ነበር ይላል አቅ ነበር ስለዚህ ኪታቤ ምንድነው በኸይር ነው የተሞላው አላህም ደግሞ ለእንዲህ አይነት ሰዎች ምንድነው አውፍ ባይ መሐሪ ነውና ምሮኝ ደስ ብሎ የመጣው እንኳን ይሄን ኪታቤን አንብቡት ይላቸዋል فهو في عيشة راضية كذا بجنة ውስጥ የተወደደች ያማረች ኒዕማዋ ሁሉ የማያልቅ ما تشتهي الانفس ነፍስ የምትፈልገው ነገር ሁሉ ያለባት ለዛዋ ጣዕምናዋ የማይቋረጥ ይሆነች ውድ የሆነች አገር ውስጥ ዱንያ ጀነት ውስጥ አላህ Subhanahu Wa Ta'ala ምን ይለዋል نور ያውልህ ይለዋል አላህ Subhanahu Wa Ta'ala في عيشة راضية في جنة عالية قطوفها دانية بدرجة في المنزل كف يالو يا جنة كفل وسط አይዞህ ዘና ብለህ ኑር ይባላል እንዲሁም ደግሞ የጀነት ፍራፍሬዎችን ብላ ያቺ ጀነት ውስጥ ያሉ ፍራፍሬዎች قطوفها دانية ቅርብ ይሆነች ምንድነው ለዚህ የተባለ ይላሉ አንተ ከፈለክ ተኝተህ የምትፈልገውን አትክልት ምን ትላለህ ይሄንን በበላው ትላለህ ይመጣና አፍህ ላይ ቁጭ ይላል ልብህ ሲያስብ እኮ ነው ስትናገር አይደለም قطوفها دانية ثماሮቿ ፍራፍሬዎቿ ምን ይሆኑ ቅርብ የሆነችው አው ደግሞ ምቹ በፈለከው ሰዓት ተኝተህም ቁመህም በፈለከው ሁኔታ ይመጣል ከታች ከላይ ነው አሁን አይደል አሁን ከታች ይመጣል قطوفها دانية የሆነችው ጀነት ይሄ ሰውዬ ምን ሆኖ ነው الله سبحانه وتعالى حسابون قر أدرقولت قطوفها دانية كزام الله من إلى الكلوا واشربوا هنيئا بلوم تتم اندفلقاتشو هنيئا انكوان دس يالاتشو انكوان لذي ترد يتقطماتشو اندفلقاتشو بلو تتطو إلى الله سبحانه وتعالى بما أسلفتم في الأيام الخالية ዱንያ ላይ ባሳለፋችሁት የተለያየ መከራና ችግር ዛሬ ላይ ፈውም ድል መገጠምን አላህ ወፍቋችኋልና የፈለጋችሁትን ብሉ ጠጡ ይላቸዋል አላህ Subhanahu Wa Ta'ala እነዚህ የትኞቹ ናቸው ኪታባቸው በየትኛው እጃቸው የተሰጣቸው ናቸው በቀኝ እጃቸው ኪታቡ በቀኝ እጅ የሚሰጠው ምን አይነት ሰው ነው ኸይረኛ አላህ አውፍ ያለው ምልክት ይሆነለት አላህ ነገሩን ሁሉ ያገራለት بالعكس በተቃራኒስ ያ ኪታቡ በግራጁ የሚሰጠው የሆነውስ ኪታቡ በግራጁ የሚሰጠው የሆነውስ አላህ Subhanahu Wa Ta'ala እንዲህ ይላል فاما من اوتي كتابه ያማ ኪታቡን የተሰጠ የሆነው አካል وراء ظهره ከጀርባው በኩል የተሰጠ በግራ ብቻ አይደለም እንደዚህ ብሎ ነው የተቀበለው ወደ ኋላ እጁን አዙሮ ነው የተቀበለው ፊትለፊትም አልተሰጠው ነገርህን አንተ ድብቅ ነው ማለት ነው ጉዳዩ አስፈሪ ነው ከኋላ በኩል ከተሰጠ ያውን በግራ እጅ ያማ ኪታቡ የተሰጠው የሆነ በግራ እጁ ኪታቡ የተሰጠው وراء ظهره من ይላል አላህ Subhanahu Wa Ta'ala فسوف يدعو ثبورا وثبوراه وويلي من ይላል وكساراي
وايني نجر من يهون نجا موجاي فلاح موجاي من يهون وكساراي لا الله سبحانه وتعالى فسوف يدعو سبورا ويسلى سعيرا كزام الله سبحانه وتعالى ود جهنم اندي ورد الله سبحانه وتعالى يدرجوال بل لا يقران انقص አሁንም الله سبحانه وتعالى እንዲህ ይላል واما من اوتي كتابه بشماله فيقول يا ليتني لم اوت كتابيا ولم ادر ما حسابيه ياما كتابه በግራጁ የተሰጠው الله سبحانه وتعالى ይላል يا ليتني وكساراي እንደው ምን ነው ከሞትኩ በኋላ ባልተቀሰቀስኩ እንደው አሁን ሞት መጥቶ ጥፋት መጥቶ አሁን በጠፋው وكساراي ووردتي ይላል الله سبحانه وتعالى የትኛው ኪታቡ በግራው የተሰጠው የሆነው ሰውዬ يا ليتني لم أوت كتابيه ولم أدري ما حسابيه የሚያጋጥመኝ የሚደርስብኝ አደጋ ምን እንደሆነ አላውቅም ምን አይነት ስቃይ ውስጥ ምን አይነት መከራ ቁጭት እንደገና ጸጸት ነገራቶች ሁሉ ጸጸት በማይጠቅምበት ሰዓት ያኔ እንደዚህ ይላል الله سبحانه وتعالى ولم أدري ما حسابيه يا ليتها كانت القاضية እንደው ዛሬ ምን ነው ሞት በመጣልኝ አሁን እንደው እኔን እንዳልነበርኩ የሚያደርገኝ ነገር በመጣ እልም ጥፍት የሚያደርገኝ ነገር አሁን በመጣ ይላል الله سبحانه وتعالى ما أغنى عني ماليه هلك عني سلطانيه زم دنيا ላይ እዚህ በሀብቱ ሲፎከስብን የነበረው በስልጣኑ ሲፎከስ የነበረው ምን ይላል ما أغني عني ماليه ገንዘቤ እኮ ዛሬ አላስጣለኝም ያ ጀማዓ ሶላት የተውኩለት ያ ቂራአት የተውኩለት ያ ቁርአንን እንኳን እንዳልማር እንቅፋት የሆነኝ ወደ መስጂድ እንዳልመላለስ እንቅፋት የሆነኝ የተለያዩ ሰዎችን እንድበድል ግፍ እንድሰራ ሰበብ ሲሆን የነበረው ያ ገንዘቤ ዛሬ አልጠቀመኝም ከአላህ Subhanahu Wa Ta'ala ቅጣት አላስጣለኝም هلك عني سلطانيه سلطانيم يا كبريم يلم كني زاري كني ششتوال ይላል ባለ ስልጣን ነው ዛሬ ወንበር ቀድሞ ይሰጣል ጥሩ ምግብ ከሆነ ጥሩ ምግብ ይቀርብለታል ሽምግልና ከሄደ ሽምግልናው ተቀባይነት አለው በቃ ያ ሁሉ እንክብካቤ ያ ሁሉ ነገር ይጠፋል እሱ ራሱ ምን ይላል ما اغنى عني ماليا ገንዘብ ማልጠቀም هلك عني سلطانيا سلطانيም እንዲሁም ክብሬም የለም ወድቋል ይላል ከዛም الله سبحانه وتعالى ለዚህ መልስ ይሰጣል خذوه فغلوه ያዙት ይላል الله ከዛም ምን በሉት ጠፍሩት በሰንሰል ሰሩት خذوه فغلوه ሰሩት ثم الجحيم صلوه ከዛም ወደ جهنم አውርዱት ይግባ የላይኛው ምንድነው የተባለው ያንኛው ምንድነው የተባለው ብሉ ጠጡ አይደል የተባሉት ብሉ ጠጡ ሃኒ አለኩም አብሽር እንኳን ደስ ያላችሁ ነው አይደል የተባሉት ይሄንኛውስ በሰንሰል ሰሩት ነው የተባለው በሰንሰል ሰሩት ምክንያቱም እሱ ምንድን ነበር ካነ ጋፊለን عن ذكر الله كان غافلا عن عباده الله كالله سبحانه وتعالى عباده يزنقانا ችላ ያለ ሰው ነበር يا اخوتي ሁላችንም አላህን ልንፈራ የሚገባው ዛሬ ላይ እያንዳንዳችን የምንናገራት የምንሰራት የምንራመዳት እያንዳንዱ ሐረካ ወሰከነ ትንሹም ትልቁም አላህ ዘንድ محفوظ ነው አሁን እየተከተበ እየተጻፈ ነው ያለው ብዙ ነገርህ ብዙ ተግባርህ በኸይር ተመዝግቦልህ በጥሩ ተመዝግቦ አላህ በድብቅ አውፍ ብሎ ወደ አላህ ወደ ጀነት ሄደህ ሃኒ አለክ የምትባል ሰው ለመሆን استعداد አድርግ ወኢላ በዚህ ዝንጋቴ በዚህ ችላባይነት በዚህ በዱንያ ቢዚነት አንዳንዴ ሰዎች ይገርማሉ ብዙ ጊዜ እንደው አላህ Subhanahu Wa Ta'ala የራሴ የምለው ቤት በሰጠኝ
እንደው ከዚህ ጠባብ ኪራይ በወጣሁ ከአከራይ ንዝንዝ በወጣሁኝ በቃ ምን አለብኝ ከሐሳብ ተገላግሌ ቂራቴን እየቀራሁ ሶላቴን እየሰገድኩ በሰላም እኖራለሁ። ቤቱን ሲሰጠው የለም። እንደው አላህ Subhanahu Wa Ta'ala የራሴ የምለው ስራ ቢሰጠኝ እኮ ሄጄ ጀማዓ ሶላት ሰግድ ነበር ይላል። አላህ ለፈተናው ስራውን ሰጠው። ከዛ ምን ይላል? ሶላት ለምን አሰግድም? ስራው አያንቀሳቅስም ይላል። ስራው በጣም ከባድ ነው፣ አያንቀሳቅስም። አላህ ይሁነን እንጂ እስኪ እንደው ዱዓ አድርግልኝ ይላል። መጀመሪያ ምን ሲል ነበር? ብቻ እንደው አላህ የራሴ የምለው ከሰው ፊት የማልከጅልበት ስራ አላህ ይስጠኝ። ጀማዓ ሶላት ምን አለበት የራስ ስራ ይላል። ሱቅ ቢሆን ዘጋርጋው ትሄዳለህ ይላል። አሁን ዝጋው እስኪ። አሁን በሶላት ሰዓት ነው እንደውም ስራ ያለው ትላለህ። አይ የክፍለ ሀገር ስራ ስለሆነ አሁን ሰው ስለሚወጣ በዚህ ሰዓት አይመቸኝም ትላለህ። ሌላው ምን ሲል ነበር? አላህ የራሴ መኪና ቢሰጠኝ ምን አለበት መኪና ካለህ እኮ በቃ ሸከርከር ብለህ መስጂድ ሄደህ ሰገድ አድርገህ ምልስ ማለት ነው። ብርዱ ራሱ ሱብሂ አያገኝም። ሶላቱንማ ሀብታም ይስገደው እንጂ ሲል ነበር። አሁን መኪና አለው አይመጣም መስጂድ። አረ ስንቱ ሁሉን ነገር አላህ አመቻችቶለታል። እቤቱ ውስጥ ሙቅ ውሃ ቢፈልግ በፈለገው ሰዓት ማግኘት ይችላል። በተሻለ ሁኔታ ተጣጥቦ ፏ ብሎ መውጣት ይችላል። ትራንስፖርቱ አለው። ግን መስጂዶቹ ባዶ ናቸው አሁን ድረስ። አብዛኛው ሰው ቢያገኝ የሚስተካከልና ምርጥ ይሆን ይመስለዋል። ሲያገኝ የሚጠፋው ነው የሚበዛው። ስለዚህ ነገ የውመል ቂያማ ከዚህኛው ሰውዬ እንዳንሆን ማ አግና عني ማሊያ هلك عني سلطانيا ገንዘቤም አልጠቀመኝም ከኔ ሸሸ ሄደ ከሚሉት ሰዎች እንዳንሆን ሁላችንም የምንችለውን ያክል ጥንቃቄ እናድርግ። وفق الله الجميع لما يحبه ويرضاه وجزاكم الله خيرا. السلام عليكم ورحمة الله وبركاته.